የስልጣን ዘመናቸው ሊጠናቀቅ ቀናት የቀሩት ጀነራል ታደሰ ወረደ ሌላ አማራጭ ስለማይኖር እንዘጋጃለን ሲሉ ተደምጠዋል። ለምንና ለማን እንደሚዘጋጁ በዝርዝር ዳሰነዋል። የሰሜን ኃይሎች ጥምረት መበተን አለብን። ጠቅላይ ሚኒስትር አብይ አህመድ እንዴት? ዝርዝሩን አብረን እንዳስሰዋለን። እስራኤል ትዕግስቴ ዜሮ ሆኗል ስትል ማስጠንቀቂያ በሰጠችው ኢራን ላይ እየወሰደች ያለችው ወታደራዊ እርምጃ አጠናክራ ቀጥላለች። በመካከለኛው ምስራቅ እየተካሄደ ያለው ጦርነት ተጠናክሮ ቀጥሏል። ለማቆም አዝማሚያዎችም እያሳየ አይደለም። በዚያም ዙሪያ የወጡ መረጃዎችን ዳሰናል። አብራችሁን ዝለቁ። ሌላ አማራጭ ስለማይኖር እንዘጋጃለን አሉ ጀነራል ታደሰ ወረደ። በዛሬው ዕለት በትግራይ ክልል የግብርና ማሳዎችንና የአፈር ጥበቃ ስራዎችን የጎበኙት የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ምንም እንኳን የጦርነት ደመና ቢኖርም የግብርና ስራውን ተጠናክሮ መቀጠል አለበት ሲሉ አሳስበዋል። ጀነራሉ አክለውም ያልተመለሱ የትግራይ መሬቶችን በነበሩበት ሁኔታ ለማስቀረት የሚደረጉ እንቅስቃሴዎች አሉ ያሉት ጀነራሉ ይህ ትውልድ ሉዓላዊ መሬቱን የማስመለስ ግዴታ አለበት ሲሉ ገልጸዋል። መሬትን ሳያስመልሱ መቅረት ለቀጣዩ ትውልድ ጦርነትን አውርሶ ማለፍ ነው ሲሉም ተናግረዋል። በአሁኑ ወቅት የጊዜያዊ አስተዳደሩ የአንድ ዓመት ቆይታ ጊዜን ማጠናቀቁን ተከትሎ ከህወሓትና ከሰራዊቱ በኩል የተለያዩ ድጋፍና ተቃውሞ እየቀረበ ባለበት ወቅትም ጀነራሉ ከቅርብ ጊዜ ወዲህ በንግግራቸው ደጋግሞ የሚጠቀሙት ነገር እንዘጋጃለን የሚሉ ጥሪ በድጋሚ አስተላልፈዋል። ቀደም ሲል የነበሩ ችግሮችን በሰላም ለመፍታት የሚደረጉ ጥረቶች አሳሳቢ የሆኑ መምጣታቸውም የገለጹት ጀነራሉ ሁኔታዎችን በሰላም ለመቋጨት አስፈላጊውን ጥረት ሁሉ እናደርጋለን ያሉ ሲሆን ከዚያም ባለፈ የሚፈጠር ነገር ካለ ግን ሌላ አማራጭ ስለማይኖር እንዘጋጃለን ብለዋል። በተያያዘ ዜናም ጀነራል ታደሰ ራሳቸው የሰጡት መረጃ እንደሆነ የሚነገርለት የትግራይ አዲሱ ሹመት ማንም ይመረጥ ማን ተጠሪነቱ ለዶክተር ደብረጽዮን ነው። ምክንያቱም ትግራይ የምትመራው 9 አባላት ባሉት ካውንስል ሲሆን የካውንስሉ መሪ እሳቸው ናቸው። ታደሰ ወረደ እየቆጠቡ ራሳቸውን ለይተው ጻድቅ ለማስመሰል ከሚጋጋጡ ኃላፊነታቸውን ተጠቅመው በግልጽ ችግር ላይ ያለውን ሕዝብ አቋም ቢታደጉ ይቀላቸው ነበር ሲሉ እነዚህ ወገኖች አመልክተዋል። ዝርዝሩ ከስር እንደሚከተለው ይቀርባል። ከ22 ቀናት በኋላ ስልጣናቸው በይፋ የሚያበቃው ትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የስልጣን ጊዜያቸው ሲያበቃ የሚተካቸው ፕሬዝዳንት በህወሓት ተመድቦ እየተጠባበቀ እንደሚገኝ ለህወሓት ጽሕፈት ቤት እጅግ ቅርብ የሆኑ አንድ ባለስልጣን አረጋገጡ። ህወሓት ለዚህ ኃላፊነት የመደባቸው ሹመኛ በአሁኑ ጊዜ የጊዜያዊ አስተዳደሩ ምክትል ፕሬዝዳንትና የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ መሆናቸውን የገለጹት ምንጮች አቶ አማኑኤል እጩነታቸው በህወሓት ቀርበው 9 አባላት ባሉት ካውንስል ሥራ አስፈጻሚ ውስጥ በ8ቱ ይሁንታ እንደተሰጣቸው አረጋግጠናል ብለውናል። አዲሱ ፕሬዝዳንት እጅግ የተገደበ ስልጣን እንደሚኖራቸው የጠቆሙን እነዚህ ምንጮች በዶክተር ደብረጽዮን ሰብሳቢነት የሚመራውና የተለያዩ ኮሚቴዎችን በስሩ ያቀፈው የካውንስል ሥራ አስፈጻሚ ብዙዎቹን ኃላፊነቶች ጠቅልሎ እንደሚይዝ በማውሳት ፕሬዝዳንቱ ከህዝብ መሰረታዊ አገልግሎቶች ጋር የተገናኙ የዕለት ተዕለት ተግባራትን ከማከናወን የዘለለ ይህ ነው የሚባል የመወሰን ሚና እንደማይኖራቸው አብራርተውልናል። በአንድ መንግስት ውስጥ እጅግ ወሳኝ የሚባሉ እንደ ጸጥታ፣ ፖለቲካና ኢኮኖሚያዊ የመሳሰሉ ክላስተሮች ካውንስሉ ቀደም ብሎ በመደባቸው ኮሚቴዎች አማካኝነት እንደሚመራ ይገለጹልን እነዚህ ምንጮች የኮሚቴዎቹ አስተባባሪዎች የሥራ አስፈጻሚ ሪፖርታቸውን የሚያቀርቡት ለካውንስሉ ሰብሳቢ ለዶክተር ደብረጽዮን እንጂ ለሚመደበው ፕሬዝዳንት አለመሆኑን ያረጋገጡልን ሲሆን አቶ አማኑኤል በዚህ አግባብ ኃላፊነቱን ለመረከብ መወሰናቸውን አረጋግጠውልናል። የጀነራል ታደሰ የስልጣን ዘመን ከማብቃቱ ከአንድ ወር በፊት ጀነራሉ መልቀቂያ እንዲያስገቡና አቶ አማኑኤል ቀደም ብለው
ይህንኑ ስልጣን እንዲረከቡ ታስቦ ነበር ያሉን እነዚህ ምንጮች፣ ሆኖም ጀነራል ታደሰ ይህ አይነቱ ክብረ ነክ አካሄድ አቁሙ ብለው ዶክተር ደብረጽዮንን በማስጠንቀቃቸው አቶ አማኑኤል እስከ መጋቢት 30 በትዕግስት መጠበቅ ግድ እንደሆነባቸው ምንጮቻችን ጨምሮ አስረድተውናል። የፌዴራል መንግስት በዚህ አዲስ መደብ የሚኖረው አቋም ምን እንደሆነ እስካሁን በይፋ ባይታወቅም አቶ አማኑኤል አሰፋ በተገባደደው ሳምንት አጋማሽ አዲስ አበባ ባሉ ባለ ሀብቶች አማካኝነት ከጠቅላይ ሚኒስትሩ ቅርብ ሰዎች ጋር ምስጢራዊ ውይይት ማድረጋቸውን ለባለ ሀብቶቹ ቅርብ የሆኑ ምንጮች አረጋግጠዋል። አቶ አማኑኤል ይህ ምስጢራዊ ግንኙነት ያደረጉት ከህወሓት ጓዶቻቸው ጋር ተመካክሮ ይሁን አይሁን ግን የታወቀ ነገር የለም። ይህንኑ ጉዳይ እንዲያጣሩልን ከጠየቅናቸው የህወሓት ጽሕፈት ቤት ምንጮች አንዱ የነ ወይዘሮ ፈትለ ወርቅ ግፊት ሊኖርበት ይችላል የሚል ግምት እንዳለው ገልጸውልናል። ዝርዝሩን በቀጣይ የምናጣራው ይሆናል። ከዚህ በፊት በስፋት እንደተገለጸው ከህወሓት ከሰራዊትና ከጊዜያዊ አስተዳደር የተውጣጡ 9 አባላት ያሉት የካውንስል ሥራ አስፈጻሚ እንደተቋቋመና ፕሬዝዳንት ታደሰም የካውንስሉን ተጠያቂነት፣ ተጠሪነትና ሕጋዊነት ጥያቄ ውስጥ በመክተት ዕውቅናን እንደነፈጉት ይታወሳል። ለሌተናል ጀነራል ታደሰ ቅርብ የሆኑት አንድ ምንጭ እንዳረጋገጡት ጀነራሉ በካውንስሉ ስብሰባ ላይ ከተሳተፉ ረጅም ጊዜያት እንደሆናቸው በማስታወስ የአቶ አማኑኤል ሹመትን ጨምሮ ሌሎች በርካታ ሰሞንኛ ውሳኔዎችን ያጸደቁት ጀነራል ታደሰ ባልተገኘበት በ8 የካውንስሉ አባላት መሆኑን አረጋግጠውልናል። ጽምዶ የ4 ኪሎ ስጋት፣ የሰሜን ኃይሎች ጥምረት መበተን አለብን። ጠቅላይ ሚኒስትር የሰሜን አብሮነት ወይም ጽምዶን ሳንበትን ጦርነት ራሳችን አንጀምርም ሲሉ ዶክተር አብይ ገለጹ። ዶክተር አብይ ትናንት ከመከላከያ ሰራዊት አዛዦች ጋር በመገናኘት የምርጫና የሰሜን ጦርነትን በተመለከተ እንደተወያዩ ምንጮቻችን አመላክተዋል። እንደ ምንጮቻችን ዘገባ የሰሜንን አብሮነት ሳንበትን ራሳችን ጦርነት ብንከፍት አደጋ ይገጥመናል። ስለዚህ ያለን አማራጭ በጽምዶ የተጋመዱ የኤርትራ የትግራይና የአማራ ኃይሎችን በሰላማዊ ንግግርና በተለያዩ ስልቶች እንዲከፋፈሉ አሊያም እንዲጣሉ መስራት አለብን የሚል ጭብጥ ያለው መልእክት አስተላልፈዋል። ምርጫ በትግራይና በአማራ ማካሄድ አይቻልም ብሎ የገመገሙት ጠቅላይ ሚኒስትሩ በሌሎች ክልሎች እንዲተገበር ከምርጫ በፊት ራሳችን ጦርነቱን እንዳንጀምር ጥንቃቄ ያስፈልጋል ብለው እንደተናገሩም አክለዋል። በሌላ ዜናም የሰሜን ኢትዮጵያ ኃይሎች ጽምዶ 4 ኪሎን በአጭር ጊዜ ለመቆጣጠር የጋራ ዕቅድ እንዳወጡም ምንጮቻችን ተናግረዋል። የእስራኤል ወታደራዊ ምላሽ እየከረረ መጥቷል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስለ እርሳቸው ሞት ወይም የግድያ ሙከራ በማህበራዊ ሚዲያ ላይ የሚሰራጩ ወሬዎችን በማጣጣል ምላሽ ሰጥተዋል። የኒውዮርክ ፖስት እንደዘገበው ከሆነ በሚወራባቸው አሉባልታዎች ላይ አላግጠዋል። የኢራን አየር ኃይል ሞቷል፣ ባህር ኃይሉም በሰርጦ ጫፍ ላይ ነው ብለዋል። መጋቢት 11 ቀን 2018 ኢራን ትዕግስቴ ዜሮ ሆኗል በማለት ማስጠንቀቂያ ከሰጠች በኋላ እስራኤል ወታደራዊ እርምጃዋን አጠናክራ ቀጥላለች። ከቴል አቪቭ የወጡ መረጃዎች እንደሚያመለክቱት የእስራኤል መከላከያ ኃይል በኢራን ላይ ያለውን ጫና ከመቀነስ ይልቅ ስትራቴጂካዊ ጥቃቶችን እየጨመረም ይገኛል። የተለያዩ መገናኛዎች እንደዘገቡት የእስራኤል ጦር ዛሬ ማለዳ መጋቢት 12 በቴህራን ዙሪያ በሚገኙ ወታደራዊና ሳይበር ደህንነት ማዕከላት ላይ ድንገተኛ የአየር ጥቃት ናዳ ፈጽሟል። ይህ ጥቃት የተፈጸመው ኢራን የፋሲካ ወይም የአዲስ ዓመት ኖህሩዝ ባህሏን የምታከብርበት ዋዜማ ላይ መሆኑ ለኢራን አመራሮች ትልቅ የሞራል ተጽዕኖን ፈጥሯል። ጠቅላይ ሚኒስትሩ ቤንያሚን ኔታንያሁ በሰጡት መግለጫ አለው እናንተ ምስክር ናችሁ በማለት የተወራባቸውን የሞት ዜና ካጣጣሉም በኋላ ጥቃቱ ይቀጥላል፣ ኢራን በባላስቲክ ሚሳኤል የምታደርገው ዛቻ ሙሉ በሙሉ እስክታቆም ድረስ እስራኤል ወደ ኋላ እንደማትልም ገልጸዋል። እስራኤል
የኢራንን የነዳጅና የጋዝ መሠረተ ልማት መምታቷን የኢራን የሽብር ፋይናንስ ማድረቂያ በማለት ገልጸዋለች። ምንም እንኳን የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል የዓለምን የነዳጅ ገበያ እንዳታናጋ ጥንቃቄ እንድታደርግ ቢመክሩም እስራኤል ግን የሕልውና ጉዳይ በመሆኑ የራሳችንን ውሳኔ እንወስዳለን የሚል አቋም ይዛለች። የእስራኤል አየር ኃይልና የሚሳኤል መከላከያ ዘዴዎች አይረን ዶም እና አሮ ለሚመጣው ማንኛውም የኢራን አጸፋ ጥቃት ከፍተኛ ጥበቃ እያደረጉ ይገኛሉ። የኢራን ሚሳኤሎች ወደ እስራኤል ከተተኮሱ እስራኤል በኢራን ዋና ከተማ ቴህራን ላይ ጠንካራ እርምጃ እንደምትወስድ ኔታንያሁ ዝተዋል።